ያላፋት ዝማሬ መቆም አለበት። ዲያቆን ሄኖክ ኃይሌ ቆይ ምንድነው ያረጋ ያለ? አይሰማም እንዴ? ይድረስ ለዲያቆን ሄኖክ ጎረቤት ለቅሶ ተቀምጠው ሐዘን ላይ ሆነው ቴሌቪዥን መዝጋት ባይመለከተንም ጥቁር መልበስ ባህላችን ዘንድሮ የአላፋት ዝማሬ መቅረት አለበት። ኦርቶዶክሳውያን እየተገደሉ ሐዘን ላይ ያለንበት ሰዓት ነውና መደረግ የለበትም። ለዚህ ነው ህይወትን የማላምናት። ለዚህ ነው መኖር የሰው ስም ብቻ ነው የምለው። እግዚአብሔር አይመስገን፣ ምስጋና አይቅረብለት፣ አምልኮ አይፈጸም ያለ ሰው የለም። ይሄ ከአጋንንት የሚመጣ ድምጽ ነው እያልን ያለ ነው ወይም እየተባለ ያለውና ትክክለኛውም ኦርቶዶክሳዊ ማለት ያለበት በዚያ ቀን እድሉን ተጠቅሞ የታረዱትን የተገደሉትን በስሙ በእሳት የተቃጠሉትን ለዛውም ደግሞ እስኪ አንድ ጥያቄ ልጠይቃችሁ። ቤተክርስቲያን ሰማዕትነት እንዳያልፋችሁ ብላ ጥሪ አድርጋ ነው እነዛ ምእመናን የሚገደሉት የሚታረዱት? ፈልገውት ነው? እንደ ሰማዕቱ ቅዱስ ጊዮርጊስ ወደ ሰባው ወደ እነዛ ነገስታት ሂዶ እንደተዋጋቸው ረዱኝ ግደሉኝ እንዳለው እንደነሱ ነው የሄዱት? በአገር ውስጥ እንደተደረገው በአፄ ሲሱኒዮስ ዘመነ መንግስት ጊዜ ሰማዕትነት እንዳያልፍ ተብለው እንደታረዱት ከ8,000 በላይ ኦርቶዶክሳውያን እየተጠራሩ እንደነሱ ነው የሞቱት? እንደዛ ነው? እንዳንተ ልጆቻቸውን አቅፈው መሳም ፈልገው አቅም ስለጠፋ አለሁላችሁ የሚላቸው ስለጠፋ ነው ተፈልገው ተይዘው እየታረዱ ያሉት። ይህን በኢንተርናሽናል ደረጃ ሞታችን ታውቆ ይህን የሚፈጽም አካል ተጠያቂ እንዳይሆን ግን ይህን እድል ትናንትና ቦሌ መድኃኔዓለም ግባ አይቻልም ብለው የገዛ ቤትን አስለቅቀው መስቀል አደባባይን እዛ ውስጥ አጉረው የነበሩ ሰዎች ዛሬ ስፖንሰር አድርገው ኮንግራቹሌሽንስ እና ህዚህ መተዘምር ብለው በካሜራ ሲቀርጹ ትክክለኛ ነገር እየፈጸምክ ነው የሚመስል። እሺ ችግር የለም አሁን እኮ አይደረግ ማለት እኮ አይደለም። ያገኘውን እድል ግን ካልተጠቀምክ የውሸት ነው የምታስመስለው ነው የምልህ። አስመሳይ ነህ፣ ከገዳዮች አትበልጥም ነው የምልህ ያለሁት። ፋክቱ ይህ ነው። ትክክለኛ ከሆነ ግን የሞቱት እየታሰቡ እየተነባ አንተ ሆይ እስከ መቼ ዝም ትላለህ? ተነስ እየን ተመልከተን ስለ ስምህ የምንሆነውን እባክህ ዝም አትበል ተብሎ መነገር አለበት፣ መለመን አለበት። ቅዱስ ዳዊት ተነስ እንደሚለው ሰማዕታቱን አዎ የሚያቀዳጅ አምላክ አላቸው። ግን እሳ ፈልገውት ነው ሄዶ የሚሞቱት የሚታረዱት አይደለም። መቆየት ሰንብተው መቆየት ፈልገው መሰንበት ለልጆቻቸው ፈልገው ነው የሚሞቱት አቅም ስለጠፋ። እነዚህን ኦርቶዶክሳውያን ፕሮቴክት የሚያደርግ አካል እስኪገኝ ድረስ ግን ጩኸታችን በደንቡ ነው መሰማት አለበት። ይህን እድል ተጠቀሙት። እስኪ እንጠቀመው። ጥቁር በጥቁር ለብሳችሁ እስኪ እነሱ ስታስቡ ስታለቅሱ ዋሉ። እስኪ እናልቅስ። ትክክለኛ ከሆነ ነጭ በነጭ ለብሶ ጧፍ አስይዞ ካሜራ ቀርጾ በኢንተርናሽናል ደረጃ እኮ ዝም ብሎ እኮ ነው የሚለፈልፉት። አሜሪካ ኮንግረስ አባሎች ሴናተሮች ጋር ተገናኝተው ሁሉ ያወሩት ሁሉ የፖለቲካ ይዘት ነው ብለው ከዛ በኋላ በኢንተርናሽናል ደረጃ ያንን ነገር አስገብተው ምናምን የኛን ጩኸትና ድምጻችንን አፍነው ይህን ጉዳይ ኮላፕስ ካደረጉት ከገዳዮች ተለይታችሁ አትታዩ። ጣቱ በዚህ መልኩ አምርሮ እየተቃወመ ያለበት ጉዳይ ይሄ ነው። ጠቅልል አድርጎ አብዛኛውን ሀሳብ ከግራ ከቀኝ ሰምተናል። አሽሩካ አንተስ ምን ትላለህ ብትሉኝ እንዴ አላፋት ዝማሬማ መቀጠል ያለበት ትልቅ ደስ የሚል ፕሮግራም ነው እንጂ በእውነት ምን አይነት ድንቅ ሀሳብ ነው ያሰቡት ብዬ እኔ እንዲያውም ያስቀና ለዚህ ውስጥ እኔስ በኖርኩ የሚያስብል ነው አይደለም እንዴ? እና ግን የወገኖቻችን ግፍና በደል መቃወም ደግሞ አለብን እንዴ። ይሄ ሰርግና ምላሽ ላይ አይደለም ያለ ነው። በእውነት ቤተ ክርስቲያናችን ላይ ግፍና በደል እየደረሰብን እንደሆነ ምን የሚለው ማሰብ ነው። ይሄ ከኛ የሚጠበቅ ነገር ነው። እኛ ግን ምን እየሰራን ነው? እየተነታረክን ይል ተለበሰ ያልተለበሰ የሚል አጀንዳ ውስጥ ነው ያለ ነው። በእውነት ያሳዝናል። እንደዚሁ ደግሞ በተለያየ ፕሮግራሞች ላይ ተቃውሟችንን ማሰማት ነው። በውጭ ያለው አንዳንድ እንቅስቃሴ ደስ የሚል ነው። ነገር ግን እጅግ በጣም የወረደ ነው። በእውነት ወገኖቻችን ላይ የሚደርሰው ግፍ አያመንም እንዴ? በእውነት እህታችን ወንድማችን እንዴት ነው እናታችን ሲደርስብን ቤተሰብ እኮ ነን። ይሄ በእምነት የተሳሰረ በሀገር የተሳሰረ ህዝብ እንዴት ነው የሚደርስበት ግፍ ዝም ብለን የምንመለከተው? በካናዳ እንደዚሁ በአሜሪካ የተደረጉ ጥረቶች አሉ። በሴናተሮች ደረጃ እንደዚህ የደረሰ ነው የሚለው በአሜሪካ መንግስት ለማሳወቅ የተደረገው ጥረት አለ። እጅግ በጣም አናሳ ነው። ግን ካለን ተጽዕኖ ካላት ቤተ ክርስቲያናችን ልትሰራ ከሚገባው እኔ በዛ ነው የምመለከተው። መምህር ኤፍሬም ተስፋ የተባሉት
ያነሱትን ሐሳብ አነሳላችኋለሁ። ጎልተው መታረም ይኖርባቸዋል ብዬ ማስባቸው ብለው ከገለጹት ውስጥ ፌስቡክ ላይ ፖስት ያደረጉት በየቦታው የሚታረዱ የሚሳደዱ ክርስቲያኖችን በጸሎት በማሰብና ጠንካራ የአንድነትና የትብብር ጥሪ በማድረግ መጠናቀቅ መቻል አለበት እንጂ የሰርገኛ ስብስብ ብቻ መምሰል የለበትም የሚል ሐሳብ አንስተዋል። እንደዚሁ ይሄ ጃንደረባው በተባለ ማህበር የተዘጋጀ ያለው አላፋ ዝማሬ ፕሮግራሙ መቀጠል አለበት። እንዴት ማስተካከል ይሄ የሚለውን ነገር ተነጋግረን ነው መፍታት ያለብን የሚል ሐሳብ አንስተዋል። እግዚአብሔር ያበርታን፣ መልካም ነገር ያሳስበን። ግፍ የተገደሉበት ወገኖቻችን ነፍሳቸውን ከአብርሃምና ከይስሐቅ። ዲያቆን ሄኖክ ኃይሌ ቆይ ምንድነው እያደረገ ያለው? አይሰማም እንዴ? ይድረስ ለዲያቆን ሄኖክ ጎረቤት ለቅሶ ተቀምጠው ሐዘን ላይ ሆነው ቴሌቪዥን መዝጋት ባይመለከተንም ጥቁር መልበስ ባህላችን ነው አለ። አዎ ጥቁር እየለበስን እናለቅሳለን፣ ጥቁር ለብሰን እናለቅሳለን። እየሞቱ እንበራለን አንልም፣ እየሞቱ እንደምቃለን አንልም። ምእመን እየሞተ እንበዛለን የሚል ቋንቋ የለም። እሱ እውነት ነው። ሲገድሉን እንበዛለን ደማችን ዘር ነው የሚል ቋንቋ የለም። የኛን ደም የሚበቀል ክርስቶስ አለ። የኛን ደም የሚበቀል እግዚአብሔር አለ። እኔ አንድ ነገር እስኪ ልጠይቃችሁ፣ በተለይ በእንደዚህ አይነት ተቃውሞ ላይ ላላችሁ ወንድሞች፣ ይሄ ፕሮግራም እንዲቆም ማን ነው መጀመሪያ የሚፈልገው? ማን ነው መጀመሪያ የሚፈልገው ነው? የኦርቶዶክሳውያን ህብረት አንድነት መሆን ማን ነው የማይፈልገው? ጽንፈኛ የምንላቸው አካላትና የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በአንድነት መቆምን የማይፈልጉ አካላት ይሄ የአላፋት ዝማሬ እንዲቆም ይፈልጋል። እና የአላፋት ዝማሬ ይቁም። 99% ይሄን የምትናገሩ አካላት፣ በዚህ ሐሳብ የምትሰጡ፣ በዚህ የምትተቸው አካላት 99% በአካል ኢትዮጵያ የላችሁ። በአካል የአርሲው ሞት ሳንገበግበው ነው። የወለጋው ሞት ሳንገበግበው ነው። የደብረ ኤልያስ ገዳም ጉዳይ ሳንገበግበን ነው። የአክሱም ጾል ላይ የተጠመደው መሳሪያ የሞቱት ገዳማት አባቶች ሳንገበግበን ነው። በጦርነት ወቅት የታመሱት ቤተክርስቲያኖቻችን ሳንገበግበን ነው። የተገደሉ ካህናቶች ሳንገበግበን ነው። እኛ እዚህ ኢትዮጵያ ውስጥ ሆነን የምንናገር ኢትዮጵያውያን በሁለት ምጣድ ልንጣድ አይገባም። በእናንተም በአባቶችም በውስጥ ባለ ሴራ ፊት ለፊት የምነግራችሁ እውነትን ነው የምነግራችሁ። ውሸት ይምሰላችሁ ውሸት፣ እውነት ይምሰላችሁ እውነት። እናንተ ሐሳቧን ተቀበሏት። ትክክል ነው። እስኪ እንኳን አይደለም ዲያቆን ሄኖክ ኃይሌ የሚመራው የአላፋት ዝማሬ ቀርቶ ኢትዮጵያ ውስጥ ያለ ሰላማዊ ፖለቲካ ፓርቲ ታውቁት፣ ሌላው ሰላማዊ ፖለቲካ ፓርቲ በአንድ ጉዳይ ላይ ሰልፍ ማድረግ ጠይቆ የተፈቀደለትን አካል ታውቃላችሁ? እስኪ ንገሩን፣ ማን ነው? ንገሩን። ክርስትና ሰማዕትነት ነው ካላችሁ ብፁዓን አባቶቻችን የት አሉ? ክርስትና ሰማዕትነትን የሚያስተምረው ማን ነው? አባቶቻችን ናቸው አይደል? ሊቀ ካህናቶቻችን የምንላቸው ጳጳሶቻችን፣ ፓትርያርካችን፣ የቆሞሶቻችን፣ አስተዳደሮቻችን የት አሉ? የት አሉ? የት አሉ? እነዚህ ሁሉ ቤተክርስቲያን ደሞዝ የምትከፍላቸው፣ በቤተክርስቲያን መዋቅር የሚያገኙ፣ ጥቅም የሚያገኙ የቤተክርስቲያን መዋቅሮች የት አሉ? ምዕመኖቻቸው በጎች የታረዱባቸው አቡነ ያሬድ የት አሉ? ብዙ አቡነ ያሬድ የት አሉ? የት አሉ? የሚናገሩት እንደናንተ እስኪያው የት አሉ? የሚጮሁ አባቶች የት አሉ? ልክ ነው። ሐዘን ማዘን አለብን። አዎ ማልቀስ አለብን። የት ነው የምናለቅሰው? የምስጋና ዝማሬ ቆማለሁ የሰው ስለሞተ? እየሞተን እኮ ነው በየቀኑ። እኛ እኮ በየቀኑ ፕሮግራም ስንሰራ እንሞታለን። እና የአላፋት ዝማሬ ቋረጥ ወይንስ እየተከናወነ? ጥቁር ለብሳችሁ ውጡ ቢባል ሊፈጠር የሚችለውን ነገር አስባችሁ ታውቃላችሁ? ልክ ናችሁ። ሐሰት አልተናገራችሁ። እንኳን ጥቁር ለወንበር እንኳን ጥቁር ለብሱ ሲባል የተፈጠረውን ታሪክ ታውቃላችሁ? ለወንበር ለነፍስ አይደለም፣ ለወንበር ነው ጥቁር ለበሱ የተባለ። ያኔ ለወንበር ጥቁር ለተለብሶ የተወጣውን ታሪክና የተፈጠረውን ውርጅብኝ የሞቱ ነፍሳትን ታስታውሳላችሁ። አሁን ወንበር የለማ። ጳጳሶቻችን ጥቁር ለበሱ አይሉንማ። ወንበር ስላልተነካ። ወንበር አይነካማ። ወይ የሚፈለገው ተመዳድባል ወይ የሚፈለገው ተፈጥሯል። እሱን ደግሞ እኔ ከምነግራችሁ በላይ በደንብ ታውቁታላችሁ። ዲያቆን ሄኖክ ኃይሌ በዚህ ጉዳይ ላይ ከበደለው በላይ የጠቀመው ነገር ይበዛል።
እኔ አንድ ነገር ልንገራችሁ፣ ሰማዕት ለመሆን የሚናገር ምዕመን በጣም ብዙ ነው ያለው። ንስሐ ሰጥቷል፣ ስጋው ደግሞ ተቀብሏል። እስኪ ጠይቋቸው። እስኪ ስጋው ደግሞ የተቀበለ ምዕመንን እስኪ ጠይቁልኝ። እስኪ አለ ወይ ምዕመን? እንኳን አይደለም ካህን ምዕመን ከቅዳሴ ሰዓት ውጪ ከስራ ሰዓቱ ውጪ ሄዶ ስጋው ደግሞ የሚቀበል ካህን አለ ነው ያው። ንስሐ ገብቶ ስጋው ደግሞ የሚቀበል ካህን አለ ነው። ንገሩኝ እስኪ። እንኳን አይደለም ምዕመን ጥቁር ሊለብስ በስራ ሰዓቱ ውጪ ስጋው ደግሞ የሚቀበል ቀርቶ ይሄ እኮ ስራ ነው። በቃ ስጋው ደግሞ መቀበል ስራው የሆነ ካህን ነው ያለን አብዛኛው ከተሞች። የትኛው ጳጳስ ነው ንስሐ ገብቶ ስጋው ደግሞ ሲቀበል የምታዩት? ለሌላው ትምህርት የሚሆን ምን አለ? በቃን ብሎ ቆጣ ብሎ የተናገረ ከፊት የሚመራን አባቴት ነው ያለን። አዎ እንኳን አይደለም የአእላፋት ዝማሬ እያንዳንዳችን ልባችን ጥቁር ለብሷል። ልባችን ሐዘን ላይ ነው ያለው። በየቀኑ ካህን ይገደላል፣ በየቀኑ ምዕመን ይገደላል፣ በየቀኑ ሰው ይሞታል። የት አጀንዳው ፖለቲካዊ ተደርጋ በፖለቲካ ጥቃት የሚጠቃው ማን? ኦርቶዶክሱ ብቻ። የኦርቶዶክስ ሞት ነው ፖለቲካ የሚተነተንበት። የሌላው ሞትስ? የሌላው አጀንዳስ? በጦርነት ምክንያት መካነ ሰላም የሞቱት ሙስሊሞችስ ምን ያህል ነበር አጀንዳው? ሰምታችሁታል። በመንግስትም ሚዲያ በሙስሊሞችም ዘንድ እንዴት እንዲራገብ እንደነበር። አጀንዳው ከምን ጋር ነው? ስለዚህ የዲያቆን ሄኖክ ኃይሌ የጀመራቸው የአእላፋት ዝማሬ መቀጠል አለባቸው። አዎ በልባችን ጥቁር ለብሰን ከላይ ነጠላ ለብሰን አእላፋት ዝማሬ መውጣት። ዘንድሮ የአእላፋት ዝማሬ መቅረት አለበት። ኦርቶዶክሳውያን እየተገደሉ ሐዘን ላይ ያለንበት ሰዓት ነውና መደረግ የለበትም። ሰላም ውድ ኦርቶዶክሳውያን፣ ቪዲዮውን እንደተለመደው ሼር፣ ኮፒ ሊንክ እና ሪፖስት በማድረግ ለብዙዎች አድርሱ። አስተያየታችሁንም አስቀምጡልኝ። የአእላፋት ዝማሬ እየደረሰ ነው። በዚህ ወቅት ክርስቲያኖች ነጭ ለብሰው መታየት የለባቸውም። ሐዘን ላይ ነውና ያሉት እንደውም ጥቁር መልበስ ነው ያለባቸው። ፕሮግራሙን መደረግ የለበትም የሚሉ ድምጾች እየተበራከቱ ይሰማሉ። አዎ እውነት ነው፣ ሐዘን ላይ ነው ያለነው። ብዙ ክርስቲያኖች በክርስቲያንነታቸው ብቻ እየተገደሉ ነው። ግን ደግሞ እነዚህን ነገሮች ደግሞ ማስተዋል ይጠበቅብናል። በመጀመሪያ መዝሙር የሚዘመረው ለደስታ ጊዜ ብቻ ያደረገው ማን ነው? የሙሴ እህት ማርያም በደስታ ጊዜ ከበሮ አንስታ እንደዘመረች እንዳመሰገነች ሁሉ ጳውሎስና ሲላስም በእስር ቤት በመከራ በችግር ውስጥ ሆነው ዘምረዋል፣ አመስግነዋል። ስለዚህ ዝማሬ ለደስታ ጊዜ ብቻ የሚደረግ ካደረግነው ተሳስተናል። የኛ የኦርቶዶክሳውያን ችግርና ሞትም መዝሙር በመዘመራችን የሚቀጥል መዝሙር መዘመር በማቆማችንም ደግሞ የሚቆም መከራና ችግር የለንም። መከራና ችግራችን የሚቆመው ከምዕመኑ አንስቶ እስከ ቅዱስ ፓትርያርኩ ድረስ ሁሉም የራሱን ድርሻ ሲወጣ ማድረግ የሚገባውን የቤት ሥራ ሲሰራ ነው። ከአርሲ ግድያ በኋላ በተደረጉ የዘፈን ኮንሰርቶች እንኳን ምን ያህል ኦርቶዶክሳውያን እንደተገኙ ሁላችንም የምናውቀው ነገር ነው። ስለዚህ የዘፈን ኮንሰርት ቢዘጋጅ የማይቀርን ምዕመን በመዝሙር የልደትን በዓል እንዲያከብር እንዲያሳልፍ ማድረግ የተሻለ ነው ብዬ አስባለሁ። ባይሆን የዛሬ ዓመት እንደተደረገው በፓሪስ ኦሎምፒክ ላይ የነበረውን ነገር የሚያሳይ ዶክመንተሪ እንደተሰራ በዚህም ፕሮግራም ላይ በአርሲ ግድያ ዙሪያ በክርስቲያኖች ጭፍጨፋ ላይ የሚያተኩር ዶክመንተሪ ተሰርቶ በዛ የተገኘው ሕዝብም በዓለም አቀፍ ደረጃም የሚከታተለው ሰው እንዲመለከተው ትኩረት እንዲስብ ማድረግ ይቻላል። በፕሮግራሙ ላይም ከዚያ ባለፈ የህሊና ጸሎት ማድረግና ዝማሬዎቹንም ይህን መከራና ችግራችንን የተመለከቱ እንዲካተቱበት ቢደረግ የተሻለ ነው። ቢቻል እነዚህን ነገሮች ማስተካከል ነው እንጂ አጠቃላይ ፕሮግራሙ ቢቀር ጠላትን ከማስደሰት ውጪ የጠላትን ደስታ ከመጨመር ውጪ ያን ያህል ተጽዕኖ ያመጣል፣ ዓለም ሁሉ ሐዘን ውስጥ እንደሆነን ይመለከታል የሚል ሐሳብ የለኝም። በመጨረሻም አንድ ለጃንደረባው ትውልድ የማስተላልፈው አንድ መልእክት ምንድነው? በነፍሱ የጠፋላለው ትውልድ ከፎቶና ከቪዲዮ ያለፈ ትውስታ እንዲኖረው ጥቂትም ደግሞ ስለ እምነቱ እንዲያውቅ ቢያንስ ለአንድ ሳምንት ያህል መሰረታዊ የቤተ ክርስቲያን ትምህርቶችን የሚማርበትን መንገድ ብታዘጋጁለትና በአእላፍ ዝማሬ የሚሳተፍ ምዕመን ሁሉ በዚያ መርሃ ግብር ላይ ትምህርቱን የሚያገኝበት ከትምህርቱ በኋላም በመጨረሻው ቀን የአእላፋት ዝማሬ የሚደረግበትን መርሃ ግብር ብታዘጋጁ የተሻለ ነው የሚል ሐሳብ አለኝ። በተወሰነ መልኩ እንደምታደርጉት አውቃለሁ። ነገር ግን ሁሉንም ክርስቲያን ለአእላፋት ዝማሬ የሚመጣውን ክርስቲያን በሙሉ በዚህ መልኩ ብትይዙትና ትንሽ ቃለ እግዚአብሔር አስቀድሞ የሚማርበትን መንገድ ብታመቻቹ
የተሻለ ነው የሚል ሐሳብ አለኝ። አንድ ነገር ልጨምርና ይበቃኛል። ለበኩረ መዘምራን ኪነ ጥበብ ወልደ ቂርቆስ ያደረጋችሁትን ነገር አይቼ እጅግ ከልቤ ደስ ብሎኛል። የቤተ ክርስቲያን አምላክ እግዚአብሔር እርሱን እንዳከበራችሁት እናንተንም ያክብራችሁ። ከዚህ የበለጠ የምትሰሩበትን ጸጋና ዕውቀት የአላፋት ዝማሬ መቆም አለበት ወይም ደግሞ አለባበሱን መቀየር አለበት። በቃ የእኛ የአርሲ ኦርቶዶክሳውያን አጀንዳ ተቀየረ። በቃ ሁሉም ነጭ ለብሶ ደስተኛ ሆኖ ሊዘምር በአላፋት ዝማሬ የተዘጋጀ ነው። ያሳዝናል በጣም። የአርሲ ኦርቶዶክሳውያን መከራና ስቃይ ሰቆቃ ዛሬም አልቆመም። በጣም ነው የሚገርመው። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንን በዓለም አደባባይ እንድትታይ ካደረጉ ከቅርብ ጊዜ ስራዎች ከተሰሩ ስራዎች መካከል ጃንደረባው ትውልድ የሚያዘጋጀው በእነ ዲያቆን ሄኖክ ኃይሌ የሚመራው አላፋት ዝማሬ አንዱ ነው። ታዲያ ዘንድሮስ እንደዛ ዓለም ጉድ በሚያሰኝ በሚገርም የደስታ የዝማሬ ጊዜ ነው የሚያልፈው። እንደዛ ነው። እንደሚታወቀው የአርሲ የእኛን ጉዳይ በከፍተኛ የሚዲያ ዘመቻ ለተወሰነ ጊዜ ቢሆንም አብዛኞቹ የረሱት የዘነጉት ቢሆንም እስከዛ ድረስ ጊዜ እስከ ውጪ ድረስ በቀደም እንደውም የውጪ ሹፋን የውጪ ሀገር ሹፋኝ በቀደም ያወጣውን መግለጫ አይታችኋልና ኢትዮጵያ ውስጥ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን መከራና ስቃይ እያሳለፈች ነው፣ በተለይ አርሲ ኦርቶዶክሳውያን እንደ ጤዛ እየረገፉ ነው የሚለውን ሪፖርት ተቀርቦ የውጭው ዓለም እየተቀበለውና ትኩረት እያገኘ ባለበት በዚህ ሰዓት ደግሞ የአላፋት ዝማሬን በሚገርም ድባብ ለማዘጋጀት እንደውም ከዚህ በፊት ከተደረጉት ድባብ በበለጠ ለማዘጋጀት ሽርጉድ እየተባለ እንደሆነ አዲስ አበባ ዙሪያ ላይ የተሰቀሉ ባነሮችን ለማየት ብቻለሁ እኔ በግሌ ማለት በአጋጣሚ አይጋጭም። እዛ ጋር በታላቁ ዓለም አቀፍ ዘመቻዎች ተደርገው ሚዲያ ሁሉ የኢትዮጵያ ኦርቶዶክሱን የውጭ ሚዲያዎች እስኪዘግቡ ድረስ እየተደረሰ ባለበት በዚህ ሰዓት ነጭ ተለብሶ ልክ በፊት እንደተደረገው ዝማሬውን የአላፋት ዝማሬ ለማዘጋጀት ማሰብ አይጋጭም። በዛ ላይ ደግሞ ለምን በቦሌ መድኃኔዓለም ለምን ታደርጋላችሁ? ለምን በመስቀል አደባባይ አታደርጉ እስኪባል ድረስ በፊት የተከለከልነው መስቀል አደባባይ አሁን ደግሞ ለምን ለፖለቲካ ትርፍ ማለት ነው፣ ለፖለቲካ ትርፍ ገዳዮቻችን በሚያዘጋጁት መርሃ ግብር ላይ በዚህ በመስቀል አደባባይ ለምን አታዘጋጅም ተብሎ ከፍተኛ እንቅስቃሴ የተደረገ ነው። ታዲያ የሰማይና የምድር ባለቤት ልዑል እግዚአብሔርን አያሳዝንም? ከቻላችሁ ጥቁር ለብሳችሁ ዝማሬው አይቅር፣ የአላፋት ዝማሬ አይቅር፣ እንዲቀርም አልፈልግም። ነገር ግን ነጭ እዛ ላይ የምትገኝ ኦርቶዶክሳውያን ነጭ ለብሰ ሳይሆን ጥቁር ለብሰ አይ ነው እንደማይፈቀድላችሁ ጥቁር መልበስ እንደሚያሳዘር ይታወቃል። ግን ሁሉም ከታች ጥቁሩን ለብሶ ከላይ ነጩን ለብሶ ልክ እዛ ቤተክርስቲያን ሲሄድ ነጩን ገፉ በጥቁሩ ቢታይ የሚከለክለው አካል አለ? ይመለከተዋል። መብታችንስ አይደለም? እንደዛ ብታደርጉ ጥሩ ነው። ስለ አላፋት ዝማሬ ምን ታስባለህ የሚል ጥያቄ በውስጥ በኩል በተደጋጋሚ ይመጣልኝ ይገኛል። ኦኬ፣ ስለ አላፋት ዝማሬ ማስባቸው ሶስት ነገሮች ናቸው። አንደኛ የአላፋት ዝማሬ አስመልክቶ የጃንደረባ ትውልድ ዩቲዩብ ላይ ፖስት ያደረጋቸው የሚገኙ ቪዲዮዎች አሉ ወይ ደግሞ መዝሙሮች አሉ በአላፋት ዝማሬ ላይ የሚዘመሩ። በእነዚህ ዝማሬዎች መሃል ቢያንስ አንድ ሁለት መዝሙር ቤተክርስቲያን ችግር ውስጥ እንደምትገኝ የሚያሳይ መከራ ውስጥ እንዳለን የሚያሳይ መዝሙር ፖስት ይደረግልን። ሁለተኛ ደግሞ በአርሲ ኦርቶዶክሳውያን ጭፍጨፋ ላይ የተጎዱ ሁለት ህፃናት አሉ፣ ለታሪክ የተረፉ ሁለት ህፃናት አሉ። እንደሚታወቀው አንዱ ቆርጧል፣ አንዱ ደግሞ እጇን ብትጎዳም አለች ራሷን በዚህ በሜንጫኑ በምን የተረተሯት ማለት ነው። እነሱ ሁለቱ ህፃናት ቪአይፒ ቦታ ሰጥቷቸው ፊት ለፊት ተቀምጦ ማየት አለብን። በተደጋጋሚ ካሜራ ወደ እነሱ ፎከስ አድርጎ ማሳየት አለበት እነዛ ህፃናት። በዛ በኩል ደግሞ እርዳታ ይደረግላቸው። እነዚሁም ደግሞ ባለፈው ዓመት አስደንቆናል። የጃንደረባ ትውልድ የአላፋት ዝማሬ ላይ በጣም ነው ያስደነቀን። ምክንያቱም በአጭር ሰዓት በአጭር ጊዜ በአጭር ቀን ውስጥ ኦሎምፒክ ላይ በጌታችን እራት ወይ ደግሞ በጌታ ስጋ ደም ላይ ሲቀልሉ ነበር እና እሱን አስመልክቶ የሚገርም ዶክመንተሪ ሰርቶ አስደምሞን ነበር። እንደዛው ሁላ አሁን ደግሞ ቤተክርስቲያን ችግር ውስጥ እንደምትገኝ መከራ ውስጥ እንደምትገኝ በተለይ የአርሲ ኦርቶዶክሳውያን አስመልክቶ
አንድ ዶክመንተሪ ሰርቶ ክርስቲያን ሳያችበት መከራ የሚያሳይ ዶክመንተሪ ይሰራልን፣ ሁላችንም ማየት እንፈልጋለን። ከዛ ውጪ ደግሞ እንደ ቲፕ ምጨመረው ምንድነው በአላፋት ዝማሬ ላይ ነጭ ለብሳችሁ ኑ ተባለ እንጂ ነጭ ብቻ ኦኬ ብቻ የሚል ቃል አልገባበትም። ስለዚህ ነጭ ብቻ ለብሳችሁ ኑ ያለ ቃል የለም። ጥቁር ለብሰህ የምትሄድ ከሆነ ጥቁር ለብሰህ ሂድ። ለምሳሌ ያክል እኔ ጥቁር ለብሼ ነው የምሄደው። ጥቁር ለብሰህ መውጣት አትችልም የምትለኝ አካል ካለ ነጭ ግዛልኝ፣ የለኝም፣ አቅሙ የለኝም። ኦኬ በቃ አቅሙ የለኝም፣ ነጭ መልበስ አቅሙ የለኝም። ስለዚህ ጥቁር ለብሼ እመጣለሁ፣ መብቴ ነው፣ ማንም አይከለክለኝም። አይ መግባታችንን ካላችሁ እንታያለን። ከፈለኩኝ ፒንክ ለብሼ እመጣለሁ፣ ሰማያዊ ለብሼ እመጣለሁ፣ ቢጫ ለብሼ እመጣለሁ ከፈለኩኝ፣ ማንም ይከለክለኛል ብዬ አላምንም። ኦኬ ይሄን ያልኩበት ምክንያት ምንድነው? ጥቁር ይለበስ ነጭ ይለበስ፣ ጥቁር ይለበስ አንተ ራስህ አንተ ይሄን የምትመለከተው አካል ጥቁር ይለበስ የምትል ከሆንክ ጥቁር ለብስና ና፣ ማንም አይከለክልም እኮ ኦኬ። ነጭ ይለበስ ነጭ ለብሰህ ና፣ ማን ከለከለ?